ኢንቨስትመንት ለሀገር ኢኮኖሚ እድገት የጀርባ አጥንት ከሆኑት የልማት ዘርፎች ውስጥ ከቀዳሚዎቹ ተርታ የሚሰለፍ መሆኑ የሚያከራክር ጉዳይ አይደለም። በዓለም ላይ በቴክኖሎጂና በስልጣኔ የተራቀቁት ታላላቅ ሀገራት አሁን ያሉበት ደረጃ የደረሱት ኢንቨስትመንትን የኢኮኖሚያቸው መሰረት አድርገው በመስራታቸው ነው። ተሞክሮውን በመውሰድ መንግስት ለዘርፉ ልማት ልዩ ትኩረት ሰጥቶ በመስራቱ በሀገር አቀፍ በክልላችንና በደብረ ብርሃን ከተማ ደረጃ መሰረታዊ ለውጥ ተመዝግቧል። በዚህ ዘጋቢ ፊልም የደብረ ብርሃን ከተማ ኢንቨስትመንት ከየት ወዴት በሚል ርዕስ አጀማመሩን እድገቱንና አሁን ያለበትን ደረጃ በወፍ በረር ለመቃኘት እንሞክራለን። ደብረ ብርሃን በ1446 ዓ.ም በአጼ ዘርዓ ያዕቆብ ከተቆረቆረች ወዲህ ረጅም ዕድሜ ያስቆጠረች ከተማ ብትሆንም በኢንቨስትመንት ዘርፍ በዕድሜዋ ልክ የለማች ከተማ አልነበረችም። የደብረ ብርሃን ከተማ ኢንቨስትመንት ጅማሮ በ1958 ዓ.ም በ2.8 ሚሊዮን ብር ከተመሰረተው ብርድ ልብስ ፋብሪካ ጋር ቁርኝት እንዳለው ያገኘነው መረጃ ያመለክታል። ፋብሪካው በወቅቱ ለ211 ኢትዮጵያውያንና ለ12 የውጭ ሀገራት ዜጎች የስራ ዕድል የፈጠረ ሲሆን የሀገሪቱ ዋና ብርድ ልብስ አምራች ሆኖ እንደቀጠለ መረጃው ይጠቁማል። ፋብሪካው ለ40 ዓመታት ተቀናቃኝ ሳይኖረው በከተማው ላይ ስሙን አግዝፎና ክብሩን አስጠብቆ እንደቆየ ታሪኩ ያስረዳል። ነገር ግን ከ2000 ዓ.ም ወይም ከኢትዮጵያ ሚሊኒየም ወዲህ የደብረ ብርሃን ከተማ ኢንቨስትመንት ልማት በጣም ፈጣን ከመሆኑ የተነሳ አሮጊቷ ፈነዳች የሚል ቅጽል ስም እስኪሰጣት ድረስ ከፍተኛ ለውጥና እድገት ተመዝግቧል። ለዚህ ጥሩ ማሳያ የሚሆነው እስከ 1998 ዓ.ም ድረስ 4 የነበረው የኢንዱስትሪ ቁጥር በ2011 ዓ.ም ወደ 178 አሻቅቧል። እንዲሁም በ2012 ዓ.ም 229፣ በ2013 ዓ.ም 285፣ በ2014 ዓ.ም 307 እያለ የኢንቨስትመንት ፍሰቱና እድገቱ ቀጥሏል። ከ2015 ዓ.ም አንስቶ አሁን እስካለንበት 2018 ዓ.ም ድረስ በየዓመቱ ተከታታይ እድገት እያስመዘገበ እንደቀጠለ ስለመሆኑ በዚህ ግራፍ መመልከት ይቻላል። የደብረ ብርሃን ከተማ ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ ብርሃን ገብረ ሕይወት የከተማው የኢንቨስትመንት ልማት ከየት ተነስቶ የት ደረሰ ብለን ላነሳላቸው ጥያቄ ሲመልሱ ኢንቨስትመንት ከደብረ ብርሃን አኳያ ስናይ እንደሚታወቀው ከተማችን በጣም ሰፊ እድሜ ያላት በ1446 የተመሰረተች ግን ደግሞ በእድሜዋ ልክ አስፈላጊውን የልማት እንቅስቃሴ ያልነበረባት አስፈላጊ የመሰረተ ልማት እንቅስቃሴዎች ያልነበሩበት ከጥቂት ዓመታት ወዲህ ደግሞ በተለይ ከተማ አቻ ከሆኑ ከተሞች የተሻለ ኢንቨስትመንት እንቅስቃሴ ያለባት ካላት ከመሀል ሀገር ቅርበት አኳያ ከተማችን ላይ በጣም ብዙ ፋይዳ ያላቸው ትልቅ አቅም ያላቸው ትልቅ ቴክኖሎጂ ያላቸው ባለሀብቶች እና ካፒታል ያላቸው ባለሀብቶች ወደ ከተማችን እየመጡ ይገኛሉ። ከተማችን ላይ ያለው አጠቃላይ የደብረ ብርሃን ገጽታ በብዙ መልኩ ኢንቨስትመንት በመምጣቱ የተቀየረበት ሁኔታዎች አሉ። ከተማችን ላይ መቼ ጀመረ ኢንቨስትመንት እንቅስቃሴ የሚለውን ስናይ ደብረ ብርሃን ከተማ እንግዲህ በ1958 የተመሰረተ አንድ ፋብሪካ የነበራት ነው። ብርድ ልብስ ፋብሪካ ላለፉት 40 ዓመታት እሱ ብቻ የነበረ እስከ 1998 4 ፋብሪካዎች የነበሩበት ነው ማለት ይቻላል ደብረ ብርሃን። የደብረ ብርሃን የኢንቨስትመንት እንቅስቃሴ መጨመር የጀመረው ከሚሊኒየም ጀምሮ ደብረ ብርሃን ከተማ አጠቃላይ ከወትሮ በተለየ መንገድ ለ40 ዓመታት ያልተሰሩ ስራዎች በተለይ ደግሞ በ10 ዓመታት ሰፊ የሆነ ኢንቨስትመንት እንቅስቃሴ ማምጣት የተቻለበት ሁኔታዎች አሉ። እንግዲህ ከ1998 ጀምሮ እስከ 2011 ስናይ ከ178 በላይ አምራች ዘርፉ ብቻ መምጣት የቻለበት ሁኔታዎች አሉ። ባለፉት የለውጥ መንግስታት ለኢንዱስትሪ አዲስ ፖሊሲና ስትራቴጂ በማውጣቱ ለደብረ ብርሃን የኢንቨስትመንት እድገት ጉልህ አስተዋጽኦ አለው ማለት ይቻላል። በከተማው በአጠቃላይ እስካሁን ድረስ ከ176 ቢሊዮን ብር በላይ ካፒታል ያስመዘገቡ 999 የኢንቨስትመንት ፕሮጀክቶች በከተማው እንደሚገኙ የገለጹ ሲሆን ከዚህ ውስጥ በማኑፋክቸሪንግ 722፣ በግብርና 34፣ በአገልግሎት 243 መሆናቸውን ዘርዝረዋል። የአካባቢውን አጠቃላይ ጸጋ በመለየት ደብረ ብርሃን ላይ ያሉትን አጠቃላይ በተለይ በማንኛው ዘርፍ ነው ሊያዋጣ የሚችለው ተብሎ ጥናት ከተደረገ በኋላ
በየዓመቱ ኢንቨስትመንት ፍሰቱ እየጨመረ የመጣበት ሁኔታዎች አሉ። ከ2011 በኋላ በተለይ እስከ 2018 ድረስ ከአምራች ዘርፍ አኳያ 722 ኢንዱስትሪዎች መምጣት ተችሏል ማለት ነው። ከተማችን ላይ ከሁሉም ኢንቨስትመንት እንቅስቃሴ አንጻር ከ999 በላይ የኢንቨስትመንት ፍሰት ያለባት ከተማ ነች። በአገልግሎት 240፣ በግብርና 34፣ በኢንዱስትሪ 722 በአጠቃላይ ይሄ ኢንቨስትመንት ያለበት ከተማ ነው ማለት ነው። ይሄ ስራ እንዲመጣ በተለይ ያለፉት በተለያየ ምዕራፍ የነበሩ የከተማችን አመራሮች ለከተማው እድገት ያላቸው ጉልህ ሚና የተሻለ እንደነበረ ማሳየት ይቻላል ማለት ነው። ካፒታል ደረጃ ወደ 176 ቢሊዮን ብር ካፒታል ያስመዘገቡ ባለሀብቶች ናቸው መምጣት የቻሉት። አሁን በማምረት ላይ የሚገኙ ኢንዱስትሪዎች ለ47000 ዜጎች የስራ ዕድል መፍጠር መቻላቸውን ጠቁመው ሁሉም ወደ ስራ ሲገቡ ከ138000 ለሚበልጡ የከተማውና አጎራባች ወረዳዎች የስራ በር እንደሚከፍቱ አስረድተዋል። አሁን ባለበት ሁኔታ ላይ ምርት በጀመሩት አገልግሎት እየሰጡ ባሉት ላይ 47000 ስራ ዕድል መፍጠር ተችሏል ማለት ነው። ተማሪ ነበር፣ ተምሬ ተመርቄያለሁ። በትምህርት ኬንዴ ስላላገኘው እዚህ መጥቼ ራሴን በቃ ከጭንቀት ምናምን ራሴን ገላግያለሁ። በቃ ተምሮ መቀመጥ ደግሞ በአሁኑ ሰዓት በጣም ከባድ ነው። እዚህ ስራውን በመስራቴ በቃ ደስተኛ ነኝ። ከዚህ በፊት እየተማርኩ ነበረ። ቀጥታ ክላስ እንደጨረስኩ ወደዚህ ነው የመጣሁት። በሰራነው ልክ ነው የሚከፈለው። አሪፍ ነው። እኔ እንደ ራሴ የምለው አሁን ከቤተሰብ ላይ ተላቀቅ ያለው ቢያንስ ራሴን እያስተዳደርኩ ነው ያለው። በጣም ደስተኛ ነኝ። ዩኒቨርሲቲ ነበርኩ ተመርቄ 1 ወር ከተቀመጥኩ በኋላ እዚህ ነው የገባሁት። እዚህ በመስራቴ ደስተኛ ሆኜ 4 አመቱንም ስቆይ ደስተኛ ሆኜ ነው የምሰራው። ኑሮ እየኖርኩበት ነው እዚህ በመስራቴ። ያው በዚህ ጊዜ አሁን ሴቶች የትም ቦታ ሂደን ስራ ፈልገን የምንሰራበት ሰዓት አይደለም ሰዓቱ። እዚህ ግን የአካባቢው ሰው ከሌላ ቦታ መጥተው ብዙ እህቶቻችንን ሰብሰብ አድርጎ ይዞ እያሰራ ነው ድርጅታችን። በክፍያም አሪፍ ነው፣ ምክንያቱም በሰራኸው ልክ ነው። ጣይ ግን ወደ ስራ ሲገቡ ሙሉ በሙሉ ከ138000 በላይ ዜጎች የስራ ዕድል መፍጠር ይቻላል። ይሄ ስራ ለመፍጠር የከተማችንን ብቻ ሳይሆን አጎራባች ወረዳና ዞኖች ያሉ ወጣቶችን ጭምር ሁሉ ያካተተ በጣም ትልልቅ ግዙፍ የሆነ ኢንዱስትሪ ነው እየመጣ ያለው። በአግሮ ፕሮሰሲንግ ሰኪና፣ ሰን፣ ማራኪ፣ ማማና ብራውን ምግብ ማቀነባበሪያ ፋብሪካዎች የሚጠቀሱ ሲሆን በተለይም ብራውን ምግብ ማቀነባበሪያ በጣም ግዙፍ ፋብሪካ እንደሆነ አንስተዋል። በተለይ በምግብ በአግሮ ፕሮሰሲንግ ትልልቅ እነ ብሮን ፉድ መምጣት የቻሉበት ሁኔታዎች አሉ። በእንጨትና ብረታ ብረት ዘርፍ ብናይ እነ ዛሙ እነ ስቲል ዲቪ መምጣት የቻሉበት ሁኔታዎች አሉ። የአካባቢን ጥሬ ዕቃ ሊጠቀሙ የሚችሉ በብዛት በተለይ አንዱ ትኩረታችን የአካባቢ ጥሬ ዕቃ የሚጠቀሙ ላይ ትኩረት እያደረግን ስለሆነ በኬሚካል ዘርፍ ማንሳት ይቻላል። ጁኒፐር አይነት ፋብሪካዎች፣ በብረታ ብረት ዘርፍ እንደ በላይነህ ክንዴ የመኪና መገጣጠሚያ አይነቶች በስፋት እየመጡ የነበረበት ሁኔታዎች አሉ ማለት ነው። በዓመት 1.2 ሚሊዮን ኩንታል በቆሎ በማቀነባበር ብቅል፣ ዱቄት፣ የህፃናት ምግብ እንዲሁም የእንስሳት መኖ እንደሚያመርት የብራውን ፉድ ሰርቪስ ማናጀር አቶ ደሳለኝ አብርሃም አስረድተዋል። ድርጅታችን እንደሚታወቀው እዚህ ደብረ ብርሃን ላይ 50,000 ካሬ ሜትር ቦታ ወስዶ በቆሎን ፕሮሰስ ለማድረግ ዲዛይን የተደረገ ፋብሪካ መስርቷል። በዚህ መሰረት ይህ ፋብሪካ ሲመሰረት በአመት እስከ 1.2 ሚሊዮን ኩንታል በቆሎ ፕሮሰስ ለማድረግ ዲዛይን ተደርጎ የተሰራ ነው። በዚህም የዚህ ፋብሪካ አጠቃላይ ኢንቨስትመንት ካፒታል 5.7 ቢሊዮን ብር ይገመታል። በአሁኑ ሰዓት ፋብሪካው በሙሉ አቅሙ ስራ የጀመረ ሲሆን በቀን እስከ 3000 ኩንታል በቆሎ ፕሮሰስ ያደርጋል። እንግዲህ ይሄ ፋብሪካ በዋናነት የሚያመርተው ምንድነው? በቆሎ በቫይታሚን የበለጸገ በስታርች የበለጸገ ስለሆነ ስታርቹን ኤክስትራክት በማድረግ የተወሰነ ፐርሰንቱን ለቢራ ፋብሪካዎች ብቅልና አምርተን እናቀርባለን። ቀሪውን ዱቄት እናመርታለን። ቀጥሎ ደግሞ የእንስሳት መኖ ባይ ፕሮዳክት እናመርታለን ማለት ነው እና በዋናነት እነዚህን እንሰራለን። በቀጣይ ከአኩሪ አተር ጋር አቀላቅለን በተለይ ለነዚህ ዲስፕለስድ ለሆኑ ህጻናት የመቀንጨር ችግር ላለባቸው ህጻናት በመላ ሀገሪቷ ይሄን አልሚ ምግብ በማዘጋጀት ወደ ገበያው ገብተን እናቀርባለን ማለት ነው። የምሰራው ብራውን ፉድ ኃላፊነቱ የተወሰነ የግል ማህበር ነው። እዚህ በመግባቴ በጣም ደስተኛ ነኝ። የብራውን ፉድ ቴክኒካል ኦፕሬተር ነኝ። የምናመርተው
የምርት አይነት ግሪስና ፍሎር ነው እናመርታለን። ፍሎር ደግሞ በቫይታሚን የበለጸጉ ለህፃናቶች እንዲሁም ለአዋቂዎች በጣም ተፈላጊና አሪፍ የምንለውን ፍሎር እናመርታለን። ፍሎር ማለት የኔ ፍሎር ብለን ማስታወቂያም ሰርተናል ከዚህ በፊት። የተሻለ ክፍያ የምናገኝበት ደስተኛ ሆነን የምንሰራበት ካምፓኒ ነው። ወደዚህ የመጣሁት ያው እዚህ ከተማችን ደብረ ብርሃን አንጻራዊ የሚባል ሰላም ያለበት አካባቢ ስለሆነ ብዙ አምራች ኢንዱስትሪዎች ወደ አካባቢው ላይ በመምጣት ኢንቨስት ያደርጋሉ። የተሻለ አቅም ያላቸው የተሻለ ክፍያ ያላቸው ኢንዱስትሪዎች አሉ። ያንን ምክንያት በማድረግ ነው ወደዚህ ፋብሪካ ልቀላቀል የቻልኩት። እዚህ በመጣሁበት ወቅት በጣም የተሻለ ክፍያ ያለው ድርጅት ነው ማለት አሁን ላይ ያለውን የኑሮ ውድነት ታሳቢ ያደረገ ተመጣጣኝ የሆነ ክፍያ ነው ያለው። ብራውን ፉድስ በመቀላቀል የተሰማኝ ደስታ ያው ሴትም እንደመሆኔ አብዛኛው ድርጅቱ ጥሩ የሆነ የጾታ ስብጥር እንዲኖር ሁሉንም ጾታ ያማከለ ኃላፊነት ቦታዎች ላይም ወንዶችንም ሴቶችንም ያሳተፈ በመሆኑ እጅግ ደስተኛ ነኝ የብራውን ፉድስ ቤተሰብ በመሆኔ። ፋብሪካው በከፍተኛ የውጭ ምንዛሪ የሚመጣውን ገብስ በበቆሎ በመተካት የሀገር ሀብት በማዳን ረገድ የበኩሉን አስተዋጽኦ እያበረከተ እንደሆነ የጠቀሱት ኃላፊው ለ350 ዜጎችም የስራ ዕድል መፍጠሩን ተናግረዋል። ይህ ፋብሪካ እዚህ ደብረ ብርሃን ላይ ሲመሰረት በአሁኑ ሰዓት ግን 350 በጊዜያዊነትና በቋሚነት እያሰራን እንገኛለን። የገበያ ትስስርን በተመለከተ በሀገራችን በርካታ በቆሎ አካባቢዎች አሉ። የነሱን ምርት በመሰብሰብ ቫሊዩ አድ በማድረግ መልሰን በዱቄት መልክ፣ በብቅል መልክ፣ በእንስሳት ተረፈ ምርት መልክና እንደዚሁም እንደ ብስኩት የመሳሰሉትን ነገሮች ለማምረት እና ወደ ገበያው ለመግባት በከፍተኛ ሁኔታ እየሰራን እንገኛለን ማለት ነው። ምን ምቹ ሁኔታ ስላለ ነው የከተማው የኢንቨስትመንት ፍሰት ግለቱን ጠብቆ የቀጠለው ለሚለው ጥያቄም ሲመልሱ ኢንቨስትመንት ምቹ ሁኔታ አለበት ቦታ ነው የሚሄደው። ደብረ ብርሃን ላይ መጥቶ ማንኛውም ባለሀብት ሲስተናገድ ከመንግስት ከሚሰጡት አገልግሎቶች በላይ ከተማው ላይ ያለ ማህበረሰብ በጣም በክብር በአካባቢ እንግዳ ተቀባይ በጨዋነት የሚቀበል በመሆኑ ባለሀብቱ በቀላሉ እዛ አካባቢ ሲመጣ እንደ ትልቅ ኦፖርቹኒቲ ፈጥሯል ማለት ነው። ወደዚህ አካባቢ ሲመጣ መሬት ማስረከብ ነው። መሬቱ የሚነሳበት አርሶ አደር ለምን መሬቴን አላለማህም ነው እንጂ የሚለው መሬቴን ለምን ወሰክብኝ የሚል የለው። ደብረ ብርሃን ላይ ያሉ አርሶ አደሮች ላይ ራሳቸው በአክሲዮን መስርተን እነሱም ወደ ኢንቨስትመንቱ እንዲገቡ አድርገናል። ኢንቨስትመንት የሁሉም ነው የሚለውን አመለካከት በደንብ የባለድርሻ አካላት ቅንጅት በመኖሩ ሁሉም ተቋም ከወጣት እስከ ከተማ ኗሪ ለኢንቨስትመንት ያለው አረዳድና ግንዛቤ የተሻለ በመሆኑ ነው። ማንኛውም ባለሀብት አገልግሎት ለማግኘት ሲመጣ ተገቢውን አሰራር በማስቀመጣችን ከባለሙያ እስከ ከንቲባ ድረስ ባለሀብት መጥቶ ለባለሀብት ጊዜውን መስዋዕት አድርጎ መጥቶ እኛ እሱን በተገቢው ክብር ሰጥተን በአንድ ቀን ኢንቨስትመንት ፈቃድ ጭምር ሁሉ አውጥቶ እንዲሄድ የምናደርግበት። ይህም በማድረጋችን ደግሞ ራሱ ባለሀብቱ ሌላ ባለሀብት ይዞ እንዲመጣ የማድረግ የፕሮሞሽን ስራ እየሰራን በመሆኑ ነው። ደብረ ብርሃን ምንድነች የሚለውን ቀድመን ፕሮሞት በማድረጋችን በተገቢው መንገድ በማስተዋወቃችን ያለንን ጸጋ ያለንን አገልግሎት አሰጣጥ አጠቃላይ ያለንን ቅንጅታዊ አሰራር መቼ ጀምሮ በስታንዳርድ መቼ ያልቃል የሚለውን ነገር በጣም ግልጽ በሆነ አሰራር ስላደረግን በዚህ መንገድ የተሻለ አገልግሎት በመስጠት ቢሮክራሲ የሚፈጥር አመራርና ባለሙያ ስለሌለ በቀላሉ ኢንቨስትመንቱ መምጣት የተቻለበት ሁኔታዎች አሉ ማለት ነው።